ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ቤተሰቦች በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን እሁድ ከሚደረጉ ተጠባቂ ጨዋታዎች መካከል በእንግሊዝ ፕሪሚየር ሊግ አርሴናል በሜዳው በለንደን ደርቢ ቼልሲን ያስተናግዳል። በኤምሬትስ የሚደረገው ጨዋታ በሁለቱ ክለቦች መካከል ስላለው ወቅታዊ ሁኔታ፣ የቡድን መረጃ እንዲሁም የሁለቱ የእርስ በርስ ግንኙነት በዚህ ወቅት ትኩረት የሳበበትን አንዳንድ ነጥቦችን አንስተን በዚህ ፕሮግራም ሰፋ ላለ ደቂቃ በጋራ ቆይታ እናደርጋለን። የሁለቱ ክለቦች የእርስ በርስ ግንኙነት በተለያየ መልክ ሆኖ ነው ዛሬ የሚገናኙት። የሚካኤል አርቴታ አርሴናል ባለፈው ሳምንት ከፒኤስቪ አይንድሆቨን ጋር በመልስ ጨዋታ 2-2 ተለያይቶ በድምሩ 9-3 በሆነ ውጤት ወደ ቀጣዩ ዙር ሩብ ፍጻሜ መቀላቀሉን ተከትሎ ኃያሉን ሪያል ማድሪድ ከኢንተርናሽናል ብሬክ መልስ በኤፕሪል 8 የመጀመሪያ ዙር ጨዋታውን በኤምሬትስ ያደርጋል። እንዲሁም ተጋጣሚው ቼልሲ ባለፈው ሳምንት ሐሙስ በመልስ ጨዋታ ኮፐንሃገንን 1-0 አሸንፎ ወደ ቀጣዩ ዙር በኮንፈረንስ ሊግ ማለፉን ተከትሎ ሊጋ ዋርሶን ቼልሲዎች ይገጥማሉ በሩብ ፍጻሜ። የሁለቱ ክለቦች የእርስ በርስ ግንኙነት ከየትኛውም ጊዜ በላይ በአጥቂ ክፍል ቼልሲ ኒኮላስ ጃክሰንን አጥቶ አርሴናል ደግሞ ወሳኙን ተጫዋች ቡካዮ ሳካን አጥቶ የሚያደርጉት ሌላኛው ፍልሚያ ነው። በዘንድሮ የውድድር ዓመት ሁለቱ ቡድኖች በመጀመሪያ ዙር በስታንፎርድ ብሪጅ ባደረጉት ጨዋታ 1-1 ተለያይተው ነጥብ መጋራታቸው ይታወሳል። ማርቲኔሊ እና ፔድሮ ኔቶ አስቆጥረው 1-1 ተለያይተዋል። የሁለቱ ወቅታዊ ብቃት ከዛን ጊዜ በኋላ በምን አይነት መልኩ ነበር ሲጓዝ የነበረው? በተለይ የትናንትናው ውጤት በፕሪሚየር ሊግ የተመዘገቡ ውጤቶችን ስንመለከትና የዛሬው የሁለቱ የእርስ በርስ ግንኙነት ምን ያክል ትኩረት የሚስብ እንቅስቃሴ ልንመለከት እንደምንችል፣ እንዲሁም በዚህ ሳምንት የመጨረሻ የፕሪሚየር ሊግ ፊክስቸሮች ናቸው የሚኖሩት። ከዚህም በኋላ ወደ ብሔራዊ ቡድን ጨዋታ ነው ተጫዋቾች የሚጓዙት። የክለብ ውድድር እንግዲህ አይኖርም። ወደ ብሔራዊ ቡድን ጨዋታዎች ነው በቀጣይ ሳምንት የምንመለሰው። ስለዚህ የአርሴናል እና የቼልሲ ጨዋታ ትኩረት የሚስብ ወሳኝ የኤምሬትስ ፍልሚያ ነው። በትናንት በተደረጉ የእንግሊዝ ፕሪሚየር ሊግ ሌሎች ተጠባቂ ጨዋታዎች መካከል የአምናው ሻምፒዮን ማንቸስተር ሲቲ በሜዳው ብራይተንን አስተናግዶ 2-2 በሆነ ውጤት ተለያይተዋል። ኤርሊ ሃላንድ በፍጹም ቅጣት ምት፣ ኡመር መርሙሽ በጨዋታ እንዲሁም ለብራይተን ደግሞ የማንቸስተር ሲቲው ተከላካይ አሌክሳንደር አብዱልከሪም ኩሰኖቭ ላዩ ላይ አስቆጥሮ እንዲሁም አንዷን ግብ ስቱፒኛ በቅጣት ምት አስቆጥሮ እንግዲህ ብራይተን ከኢትሃድ ነጥብ ተጋርቶ ከማንቸስተር ሲቲ ጋር መውጣት ችሏል። ይህንን ውጤት ተከትሎ ቼልሲ የደረጃው ሰንጠረዥ ላይ 4ኛ ሆኖ በዚህ ሳምንት እንደሚያጠናቅቅ አረጋግጧል። ነገር ግን ከአምናው ሻምፒዮን ማንቸስተር ሲቲ ያለውን የነጥብ ልዩነት ለማስፋት አሁን ቼልሲ 49 ነጥብ ላይ ነው የሚገኘው። የዛሬውን ጨዋታ ሳይጨምር ማንቸስተር ሲቲ ደግሞ 48 ነጥብ ይዞ ነው ቼልሲን የሚከተለው። ይህንን ተከትሎ ስለዚህ የኤንዞ ማሬስካ ቼልሲ የዛሬውን ጨዋታ የሲቲን ውጤት ታሳቢ ባደረገ መልኩ በተለየ ጥንካሬ ይቀርባል ተብሎ ይጠበቃል። እንዲሁም ወደ ስፒሽ ታውን የተጓዘው ኖቲንጋም ፎረስት 4-2 በሆነ ውጤት አሸንፎ ነጥቡን ከፍ አድርጓል። ሁለተኛ ደረጃ ላይ ከተቀመጠው አርሴናል ያለውን የነጥብ ልዩነት ወደ 1 ማጥበብ ችሏል። አርሴናል 55 ነጥብ ላይ ሲገኝ ኖቲንጋም ፎረስት 54 ነጥብ ይዞ የትናንቱን ድል ተከትሎ ከአርሴናል ጋር ያለውን የነጥብ ልዩነት ማጥበቡ የዛሬውን ጨዋታ በሁለቱ ክለቦች መካከል የሚኖረውን ፉክክር ተጠባቂ እንዲሆን አድርጎታል። የሲቲ ነጥብ መጣል፣ የኖቲንጋም ፎረስት ማሸነፍ ተከታይ ክለቦችን በይበልጥ ለዚህ ጨዋታ ትኩረት እንዲሰጡ ዋነኛ ምክንያት ሆኗል። በሌላ በኩል እንግዲህ ላለመውረድ የሚደረግ ፉክክር
በትናንትናው ዕለት ኤቨርተን እና ዌስትሃምን አገናኝቶ ነበር። 1-1 በሆነ ውጤት ሲለያዩ ወልቭስ ወደ ሴንት ሜሪ ተጉዞ ሳውዛምፕተንን 2-1 ማሸነፍ ችሏል። እነዚህ የትናንትና ውጤቶች ናቸው። ምሽት ላይ የተደረገው ጨዋታ በበርንማውዝ እና ብሬንፎርድ መካከል ብሬንፎርድ ከመመራት ተነስቶ 2-1 በርንማውዝን ቫይታሊቲ ስቴዲየም ላይ ማሸነፍ ችሏል። በአጠቃላይ የቅዳሜ የእንግሊዝ ፕሪሚየር ሊግ ውጤት ይህን ይመስላል። ነገር ግን በላሊጋ አስደናቂ ውጤት ተመዝግቧል። በተለይ በዋንጫ ፉክክሩ ላይ ልዩነት የሚፈጥር ተጠባቂ አንድ ጨዋታ ነበር። በሪያል ማድሪድ እና ቪላሪያል መካከል የተደረገ ወሳኝ ጨዋታ ነበር። በተለይ ማድሪዶች ከዚህ ጨዋታ ቀደም ብለው ለአስተዳዳሪው የላሊጋ የበላይ ኃላፊዎች ይግባኝ አስገብተው ነበር። በ72 ሰዓት ሳይሞላ የምናደርገው ፊክስቸር ስለሆነ የመርሃ ግብር ለውጥ እንዲደረግ ወይም የሰዓት መስተካከል እንዲደረግ ለላሊጋው ይግባኝ ቢያስገቡም ነገር ግን ይግባኛቸው ተቀባይነት ሳያገኝ ቀርቶ ነው እንግዲህ ከ68 ሰዓት በኋላ ከአትሌቲኮ ማድሪድ የጥሎ ማለፍ ጨዋታ በኋላ ነው ማድሪዶች ትናንትና ለ7 ዓመት ባላሸነፉት ስቴዲየም ከቪላሪያል ጋር የተገናኙት። በኪሊያን ኤምባፔ 2 ግቦች ታጅቦ ማድሪድ 2-1 ማሸነፍ ችሏል። ዛሬ ምሽት 5 ሰዓት ላይ አትሌቲኮ ማድሪድ ከባርሳ የሚያደርጉት የዋንጫ ፉክክሩ ላይ ትልቅ ልዩነት የሚፈጥር ጨዋታ ምሽት ዋንዳ ሜትሮፖሊታኖ ላይ ይደረጋል። የማድሪድ ማሸነፍ ባርሳና አትሌቲኮ ላይ የተለየ ጫና ፈጥሯል። ማድሪድ እንግዲህ 60 ነጥብ ይዟል፣ ባርሳ 57። ስለዚህ ባርሳም የማሸነፍ ግዴታ ውስጥ ገብቶ ነው የዛሬውን ጨዋታ በአትሌቲኮ ሜዳ የሚያደርገው። አትሌቲኮ ማድሪድ ከሻምፒየንስ ሊግ አወዛጋቢ በሆነ መልኩ ውጪ መሆኑን ተከትሎ ለሊግ ፉክክር ትኩረት ስለሚሰጥ በዛሬው ጨዋታ እንግዲህ ለባርሳ ጠንከር ብሎ ይቀርባል ተብሎ ይጠበቃል። ይሄም ጨዋታ እንግዲህ በላሊጋ የተደረገ ነው። በዋነኝነት በፕሮግራማችን ትኩረት የምናደርገው የለንደን ደርቢ አርሴናል ከቼልሲ ምን አይነት ጨዋታ እንጠብቃለን? ሁለቱ ክለቦች ባለፈው ሳምንት የተረጋጋ የዩኤፋ ውድድር ቆይታ አድርገው ነው ወደዚህ ጨዋታ የሚመጡት። በተለይ አርሴናል በድምሩ 9 ግብ ተጋጣሚ ሊያስቆጥሩ በሁለት ዙር 9 ግብ ያስቆጠረ ሁለተኛ የእንግሊዝ ክለብ ሆኖ ነው በታሪክ ተመዝግቦ በጥሩ ስነልቦና ጥንካሬ ወደዚህ ጨዋታ የሚመጣው። ከማንቸስተር ሲቲ በ2017-18 ሻልካ ላይ ነበር በደርሶ መልስ 10 ግብ ማስቆጠር የቻለ ብቸኛ የእንግሊዝ ክለብ። አሁን እንግዲህ አርሴናል ሁለተኛ ሆኖ ነው በበርካታ ግቦች 90 ደቂቃዎችን በግብ በታጀበ መልኩ ወደ ቀጣዩ ዙር ማለፍ የቻለው። የኤንዞ ማሬስካ ቼልሲ ባለፉት ጨዋታዎች የሚስተዋሉ አንዳንድ ክፍተቶች ነገር ግን በድል ውስጥ እርምት እየተወሰደ በጊዜ ሂደት እየተስተካከለ የመጣ ነገር ግን አሁንም ብዙ ክፍተቶች እየተስተዋሉ በድል ያለፉትን ጨዋታዎች በማሸነፍ ነው ወደዚህ ጨዋታ መምጣት የቻለው። በተለይ ያለፉትን 3 ተከታታይ ጨዋታ በሁሉም ውድድሮች ሲያሸንፍ 3ቱንም በሜዳቸው ነበር ማድረግ የቻሉት። በደርሶም በተከታታይ 2 የእንግሊዝ ፕሪሚየር ሊግ ፊክስቸር ሳውዛምፕተንን እና ሌስተርን በማሸነፍ እንዲሁም በኮንፈረንስ ሊግ ኮፐንሃገንን በደርሶ መልስ በማሸነፍ በጥሩ የማሸነፍ ስነልቦና ነገር ግን በቡድን ውስጥ የሚታዩ ክፍተቶች እንደቀጠሉ ጠንካራውን አርሴናልን ይገጥማል። ምንም እንኳን አርሴናል በፊት መስመር አማራጭ በኩል ጋብሪኤል ማርቲኔሊ ብቻ ቢመለስም ነገር ግን ቡድኑ በሜዳው የሚያደርጋቸውን ጠንካራ ፊክስቸሮች በተለይ የሚካኤል አርቴታ አርሴናል ከቶፕ 6 ጋር ያለው ሪከርድ ፍጹም የተለየ ነው። ባለፉት 18 ከቶፕ 6 ጋር ባደረገው ጨዋታ 10ን አሸንፏል፣ በ8ቱ አቻ ተለያይቷል። ምንም አይነት ሽንፈት አላስተናገደም። ይሄ ለረጅም ጊዜ የዘለቀ በአርሴናል ቤት ትልቁ ጥንካሬ ነው። ይህን ደግሞ ከግምት ውስጥ በማስገባት የዛሬው ጨዋታ ለሚካኤል አርቴታ አንደኛ በክለቡ ታሪክ ብቸኛ አሰልጣኝ ሆኖ ለመዝለቅ እንዲሁም ተጋጣሚው የለንደን ክለብ ስለሆነ ይሄ ጨዋታ በደርቢ የሚታይ በተጨማሪም ደግሞ በዚህ ሳምንት ሊቨርፑል የፕሪሚየር ሊግ ጨዋታ አይኖረውም። በካራባኦ ካፕ ምሽት 1 ሰዓት ተኩል ከኒውካስል ጋር በዌምብሌ ስቴዲየም የፍጻሜ ጨዋታ ያደርጋሉ። ይህንን ተከትሎ የአርሴናል አንዷ ቀሪ ጨዋታ ይሄኛው ሳምንት የሚደረገው ነው። ስለዚህ
ቼልሲን አሸንፎ ከሊቨርፑል ጋር ያለውን የነጥብ ልዩነት ወደ 12 ለማጥበብ እንዲሁም የኤንዞ ማሬስካ ቼልሲ ከተከታዩ ማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 4 ከፍ ለማድረግ በተለየ ፍላጎት ነው ሁለቱም ክለቦች ለዚህ ጨዋታ ልዩ ዝግጅት አድርገው የሚመጡት። ምክንያቱም አርሴናል ቢያንስ ሊቨርፑል በቀጣይ 9 ጨዋታዎች የሚያደርገውን ፊክስቸር አሁን ላይ ከሚያደርገው ጥንካሬና እያንዳንዱን ጉዞ በተለየ ሁኔታ ትኩረት እንዲሰጥ ጫና ለማሳደር በሂሳባዊ ስሌት ቢያንስ ሊቨርፑል ካሁን በኋላ 4 ጨዋታዎች ቢሸነፍ አርሴናል የማሸነፍ እድል ስላለው ይህንን ጨዋታ የሚያሸንፍ ከሆነ፣ ነገር ግን በዚህ ጨዋታ ሁለቱም ክለቦች ባቻ ውጤት ከተለያዩ ለሁለቱም 1 ነጥብ ማግኘት ብዙም ፋይዳ የሌለው ነው። ስለዚህ ቼልሲም ለማሸነፍ ወደ ኤምሬትስ ይመጣል፣ አርሴናልም ሪከርዱን ለማስጠበቅ እንዲሁም በሊጉ መሪ ሊቨርፑል ላይ የተወሰደውን የ15 ነጥብ ልዩነት ለማጥበብ በድጋሚ በተለየ ጥረት ለዚህ ጨዋታ ሁለቱ ክለቦች ይዘጋጃሉ ማለት ነው። አርሴናል እንግዲህ በሜዳው ቼልሲን ሲያስተናግድ ለመጨረሻ ጊዜ በሜዳው አርሴናል ባደረገው ጨዋታ በለንደን ደርቢ በዌስትሃም 1-0 ተሸንፎ ነው። ከዛም በኋላ እንግዲህ በድጋሚ በሊጉ ሌላኛውን የለንደን ክለብ ቼልሲ ነው የሚያስተናግደው። ነገር ግን አርሴናል ከ2022 ማርች ወር በኋላ ተከታታይ 2 ጨዋታ በሜዳው ተሸንፎ አያውቅም። እንዲሁም በ2005-6 የውድድር ዓመት ነበር ቼልሲ አርሴናል 2 ተከታታይ የለንደን ደርቢ የተሸነፈው። በዌስትሃም ከተሸነፈ በኋላ የተወሰኑ ጨዋታዎችን አድርጎ በቼልሲ በድጋሚ መሸነፍ የቻለው። ነገር ግን ከዛን ጊዜ በኋላ ተከታታይ የለንደን ደርቢ ጨዋታዎችን የሚካኤል አርቴታ ቡድን ተሸንፎ አያውቅም። ለመጨረሻ ጊዜ እንግዲህ በአርሴን ቬንገር በሚሰለጥንበት ወቅት አርሴናል 2 ተከታታይ የለንደን ደርቢ ጨዋታ ሲሸነፍ፣ እንዲሁም ሁለቱን ጨዋታ በወቅቱ ሲሸነፍ በተከታታይ በሃይብሪ ነበር አርሴናል ሽንፈት ያጋጠመውና በዛሬው ጨዋታ ከዌስትሃሙ ሽንፈት በመመለስ ሌላኛውን የለንደን ክለብ በሜዳቸው ያስተናግዳሉ። ነገር ግን ተጋጣሚ ቼልሲ ባለፉት ተከታታይ ጨዋታ ቡድኑ ያሸነፈበትን መንገድ ወይም ተከታታይ ጨዋታዎችን ድል ያደረገበት እያንዳንዱ ጨዋታዎች ብንመለከት ለምሳሌ የሌስተር እና የሳውዛምፕተን በሊጉ በሜዳው ማድረጉን ተከትሎ ሁለቱ ክለቦች ላለመውረድ በሚደረግ ፉክክር ውስጥ የሚገኙ 20ኛና 19ኛ ደረጃ ላይ የተቀመጡ ክለቦች ናቸው። እንዲሁም ባለፈው ሳምንት በዩሮፓ ሊግ ከኮፐንሃገን ጋር በነበረው ጨዋታ 1-0 ሲያሸንፍ በእነዚህ 3 ተከታታይ ጨዋታዎች ቼልሲ ግብ አላስተናገደም። ነገር ግን ቼልሲ ያለፉትን 3 ከሜዳ ውጭ ያደረገውን ጨዋታ 3ቱንም በሽንፈት ነበር የደመደመው የኤንዞ ማሬስካ ቡድን። ከዛም በኋላ ነው እንግዲህ እነዚህን ፊክስቸሮች አሸንፎ የኤንዞ ማሬስካ ቡድን ጥሩ ማገገም ያሳየው። ነገር ግን ተጋጣሚዎች ምን አይነት አቋም ላይ ናቸው ወይም በቼልሲ ስታንዳርድ ለምሳሌ ኮፐንሃገን ቼልሲን በሐሙስ ምሽቱ ጨዋታ የተወሰኑ ጫናዎችን ቢያሳድሩም በድሪፕሲሃል ብቸኛ ግብ ነው ቼልሲ በድምሩ 3-1 አሸንፎ ወደ ቀጣዩ ዙር ማለፍ የቻለው። የተወሰኑ ተጫዋቾችን ለዚህ ጨዋታ ማስቀመጣቸውን ተከትሎ በጫና ውስጥ ሆኖ ቡድኑ ነገር ግን ሰርቫይቭ አድርጎ የሚወጣበትን ሌላ ስልት እንደፈጠሩ የተመለከትንበት ነው። የሌስተሩ ጨዋታ ደግሞ በተከላካዩ ማርክ ኩኩሬያ አማካኝነት 60 ደቂቃ ላይ የተቆጠረ ግብ ነው። ነገር ግን በዛ ጨዋታ የቼልሲ ብልጫ በግብ አለመታጀቡ ቡድኑን ከፍተኛ ውጥረት ውስጥ ከቶት ነበር። ምንም እንኳን ተጋጣሚው ላለመውረድ የሚጫወት ቢሆንም ቼልሲዎች የተገኙ አጋጣሚዎች ወደ ግብ የመቀየር አቅማቸው በተለይ ከዲሴምበር ወር በኋላ በብዙ መልኩ እየወረደ መምጣቱ አሁን ላይ ቼልሲ ከዋንጫ ፉክክሩ ወጥቶ የቶፕ 4 ተፎካካሪ እንዲሆን ምክንያት ሆኗል። የተጫዋቾች ጉዳት እንዳለ ሆኖ እና ወደዚህ ጨዋታ ሁለቱም ክለቦች ሲመጡ ባላቸው ጥንካሬ ላይ የተወሰኑ መንሸራተቶች ካጋጠማቸው በኋላ ነው። ምንም እንኳን አርሴናል በሻምፒየንስ ሊግ ጠንከር ያለ ብቃቱን ቢያሳይም በሊጉ ያለፉትን 2 ጨዋታዎች ማሸነፍ አልቻለም። ከኖቲንጋም ፎረስት ጋር ያለምንም ግብ ሲጠናቀቅ በዌስትሃም ደግሞ በሜዳው 1-0 ተሸንፏል። ስለዚህ ይሄን ጨዋታ ሁለቱም ክለቦች ወደ ቀድሞ ብቃታቸው የሚመለሱበትን ስትራቴጂ አሳምኖ የማሸነፍን አቅም ኤሚሬትስ ላይ በልዩ ፉክክር የሚያደርጉ ይሆናል። ቼልሲ በተለይ ለመጨረሻ ጊዜ
በሊጉ ከሜዳ ውጪ ማሸነፍ የቻለው ቶትናምን ነበር 4-3 በዲሴምበር ወር። ከዛም በኋላ የተደረጉ ከሜዳ ውጪ ጨዋታዎችን ቼልሲዎች ማሸነፍ አልቻሉም። ተቸግረው ነው በተከታታይ ሽንፈት ሲያጋጥማቸው፣ በተለይ የነ ቪላ ጨዋታ እየመሩ ማሸነፍ ያልቻሉበት ጨዋታ እንደ ምክንያት ይነሳል። ውጤት ማስጠበቅ ቡድኑ ምን ያክል ጌም ማኔጅመንት ላይ በተለይ ተጋጣሚ ቼልሲን በሃይ ፕረስ ተጭኖ የሚጫወት ከሆነ ቡድኑ ግብ እንዲያስተናግድ ምክንያት ይሆናል እና የተጋጣሚን ሎድ ተቋቁሞ 90 ደቂቃ የመውጣት ክፍተት ከፈረንጆች ጃንዋሪ ጀምሮ በዚህ ቡድን ላይ የሚስተዋል ነበር እና እነዚህ ጉዳዮችንም ለመቅረፍ ለመጀመሪያ ጊዜ ለኤንዞ ማሬስካ ቡድን የሚፈልጉትን ባክፎር ለመጀመሪያ ጊዜ ካለፉት 28 ጨዋታዎች ያላገኙትን ጥምረት በዛሬው ጨዋታ በኤሚሬትስ ያገኛሉ። በሊጉ ጨዋታ ሪስ ጄምስ፣ ዊስሊ ፎፋና፣ ሌቪ ኮልዌል እና ኩኩሬያ በጋራ ተጣምረው ተጫውተው አያውቁም። ለመጀመሪያ ጊዜ እንግዲህ እነዚህ 4 ተከላካዮች በጥምረት የዛሬውን ጨዋታ በኤሚሬትስ ያደርጋሉ። ይሄ ምናልባት ቼልሲ ባለፉ ጨዋታዎች ግብ የማስተናገድ ጉዳይ በተለይ ደግሞ ከ70 ደቂቃ በኋላ በተደጋጋሚ በዘንድሮ የውድድር ዓመት ከፈረንጆች ዲሴምበር 1 አንስቶ በሊጉ ከ70 ደቂቃ በኋላ በርካታ ግብ ያስተናገደ ክለብ ቼልሲ ነው። ነገር ግን በተለያዩ አጋጣሚዎች ደግሞ ቡድኑ እንዲህ አይነት የተጋጣሚ የማጥቃት እንቅስቃሴ ለመከላከል የሚመርጠው የጌም ማኔጅመንት በተለይ ደግሞ በመሃል ለመሃል የሚደረግ የማጥቃት እንቅስቃሴን ወደ ሞሲ ካሴዶ ፖዚሽን ተጋጣሚ ሎድ ሲፈጥር ከቨር የሚያገኝበት መንገድ በአብዛኛው በእንቅስቃሴ ውጤታማ ስላልሆነ ይህን ተጫዋች ተጋላጭ አድርጎ ቡድኑ ግብ እንዲያስተናግድ ምክንያት ይሆናል። አርሴናል ደግሞ በዘንድሮ የውድድር ዓመት በተለይ ከፈረንጆች አዲሱ ዓመት አንስቶ ከ70 ደቂቃ በኋላ ተመጣጣኝ ከዛ ቀደም ብሎ ካስቆጠራቸው ግብ እኩል የሚሆን ግቦችን ማስቆጠር ችሏል። ለምሳሌ ከሌስተር ጋር በተጠናቀቁ የመጨረሻ 10 ደቂቃዎች ውስጥ ነው አርሴናል በሜሪኖ 2 ግቦች ሌስተርን ማሸነፍ የቻለው። እንዲህ አይነት ጥንካሬም በአርሴናል በኩል አለ። ቼልሲ ደግሞ በተቃራኒው የተከላካይ ክፍሉ አለመረጋጋት፣ የተጫዋቾች ጉዳት እንዲሁም ጌም ማኔጅ የሚያደርጉበት መንገድ ለቡድኑ አሁን ላይ በፕሪሚየር ሊጉ በሁለት ጨዋታዎች እነዚህ ክፍተቶች ሳይስተዋሉ ነገር ግን ከዛ ቀደም በነበሩ ፊክስቸሮች በአጠቃላይ የሚታዩ ትላልቅ ክፍተቶች ነበሩ። በዚህ ጨዋታስ ለመጀመሪያ ጊዜ ማሬስካ የሚመኙትን ባክፎር አግኝተው ለውጥ ያሳያሉ። የአርሴናልን ጫና በሁለቱ ዊንግ በኩል በተለይ የማርቲኔሊ መመለስ በዛሬው ጨዋታ ከሪስ ጄምስ ጋር የሚያደርገው የአንድ ለአንድ ግንኙነት ይጠበቃል። እንዲሁም ቴክኒሻሏ የአርሴናል ልዩነት ፈጣሪ አስደናቂ ብቃቱን የቡካዮ ሳካን ቦታ እንዲሸፍን በተሰጠው ኃላፊነት ከእድሜው በላይ ለቡድኑ አስተዋጽኦ እያደረገ የሚገኘው ኢታን ንዋኔሪ ኩኩሬያ የማቆም ትልቅ ኃላፊነት ወስዶ ነው በዛሬው ጨዋታ የሚገቡት። ስለዚህ የክንፍ ጨዋታ በሁለቱም ቡድኖች በኩል የዚህ ጨዋታ ልዩነት ፈጣሪ ሊሆን ይችላል። በተለይ በቼልሲ በኩል ደግሞ በጃክሰን መጎዳት ከክንፍ ቦታ ሺፍት በማድረግ በፊት አጥቂ ሚና የተሰጠው ፔድሮ ኔቶ እንዲሁም ጄደን ሳንቾ፣ ኮል ፓልመር በዛሬው ጨዋታ እንግዲህ የአርሴናልን ጠንካራውን የተከላካይ ክፍል የመፈተን የማስከፈት እንዲሁም የማጥቃት ግብ የማስቆጠር ትልቅ ኃላፊነት አለባቸው። በተለይ ደግሞ የኮል ፓልመር ወቅታዊ ብቃት አሁንም አሳሳቢነቱ ቀጥሏል። ተጫዋቹ ከግብ ጋር ከተራራቀ ረጅም ጊዜ ሆኗል። አልፎም በሌስተሩ ጨዋታ የተገኘውን ፍጹም ቅጣት ምት እንኳን ማስቆጠር አልቻለም። ይሄ ክፍተት ደግሞ የቡድኑን ወጥ የሆነ ግብ የማስቆጠር ውጤት የመቀየር እንዲሁም መነሻ የማጥቃት አቅም ስለሆነ እንዲህ አይነት የፓልመር ሁለተኛ ዙር ላይ በይበልጥ መቀዛቀዝ በቼልሲ ውጤት ላይ ምን ያክል ተጽዕኖ እንደፈጠረ ከዚህ ቀደም በተደጋጋሚ በተለያዩ ፕሮግራሞች አንስተን ስንወያይ ነበር። ለምሳሌ ይሄ ተጫዋች በዘንድሮ የውድድር ዓመት ለመጨረሻ ጊዜ ግብ ማስቆጠር የቻለው ከበርንማውዝ ጋር በጃንዋሪ ወር ነበር። ከዛም በኋላ በፕሪሚየር ሊጉ ብቻ ባደረጋቸው 7 ተከታታይ ጨዋታዎች ኮል ፓልመር አንድም ግብ ማስቆጠር አልቻለም።
ወደ ቼልሲ ከተዘዋወረበት ጊዜ አንስቶ እንዲህ አይነት ከፍተኛ ጨዋታዎችን ከግብ የራቀበት ጊዜ አልነበረም። ተጫዋቹ በተጠናቀቀው የውድድር ዓመት ከተዘዋወረበት ጊዜ አንስቶ ከግብ ጋር ያለው ግንኙነት በአስደናቂ ሁኔታ ስናነሳ ነበር። የተጫዋቹ ኳሊቲ በእጅጉ ከፍ ብሎ በዘንድሮ የውድድር ዓመት ደግሞ ወደ ብቃቱ ከፍታ አንድ የውድድር ዓመት ጨምሮ ብስለቱን አሳድጎ ነበር። የመጀመሪያ ዙር ላይ የዚህን ተጫዋች ልዩ አስተዋጽኦ በቼልሲ ማሸነፍ ላይ ስንመለከት የነበረው ነገር ግን ካለፉት ጊዜያት አንስቶ 7 ተከታታይ ፕሪሚየር ሊግ ጨዋታ ግን ማስቆጠር አልቻለም። 683 ደቂቃ 29 ሙከራዎችን አድርጎ ኮል ፓልመር እስካሁን ድረስ በፕሪሚየር ሊጉ ብቻ ግን ማስቆጠር አልቻለም። በሁሉም ውድድር ደግሞ ወደ 10 ጨዋታ ከፍ ብሏል። ይሄ ተጫዋች እንግዲህ ምናልባት እንዲህ አይነት ትላልቅ ጨዋታዎች ላይ አምና ልዩነት ፈጣሪ ነበር። ከአርሴናል ጋር ከሲቲ ጋር የሚያስቆጥራቸው ግቦች ይታወቁ ነበር በተጠናቀቀው የውድድር ዓመት። በዘንድሮ የውድድር ዓመት ግን በተለይ የፈረንጆቹ አዲስ ዓመት ከገባ ጊዜ አንስቶ የፓልመር ብቃት ብዙም ከግብ ጋር ያለው ግንኙነት አልተስተካከለም። ለ7 ጨዋታ እንደዘለቀ ነው። 8ኛውን ጨዋታስ በምን አይነት መልኩ ይወጣል የሚለውን የዛሬው የእሁዱ ፍልሚያ የሚወስን ይሆናል። አርሴናል እንግዲህ ወደዚህ ጨዋታ ሲመጣ ከቼልሲ ጋር ያለው ሪከርድ ከየትኛውም ጊዜ በላይ ከፍ ብሎ ነው የሚገኘው። ቡድኑ ባለፉት 6 የፕሪሚየር ሊግ የእርስ በርስ ግንኙነቶች 4 አሸንፎ በ2 አቻ በመውጣት በተከታታይ ከቼልሲ ጋር ያለውን ሪከርድ አስጠብቆ ነው ወደዚህ ጨዋታ ማምጣት የቻለው። እንዲሁም አርሴናል በሜዳው ተከታታይ ጨዋታ ቼልሲን በማሸነፍ የተለየ ሪከርድ አለው። እንዲሁም በተጠናቀቀው የውድድር ዓመት ቼልሲን በ5 ግብ ታጅቦ ነው እንግዲህ አርሴናል ማሸነፍ የቻለው እና ወቅቱ ተመሳሳይ ነበር። የሚካኤል አርቴታ ቡድን ቼልሲን ያሸነፈበት መንገድ ለማንቸስተር ሲቲ በእጅጉ ስጋት የነበረበት፣ ሲቲ ከመቼ መቼ ቀሪዋን ጨዋታ ጣለ የምንልበት ጊዜ የአርሴናል ጥንካሬ በተለይ ሁለተኛ ዙር ከዱባይ መልስ ቀጣይነት የነበረው አስፈሪውን አርሴናል የምንመለከትበት ወቅት ነበር። በነ ሃቨርት ግቦች ታጅቦ ኤሜሬትስ ላይ ቼልሲን በአስገራሚ ሁኔታ ነበር በሰፊ የግብ ልዩነት ማሸነፍ የቻለው። የዘንድሮው ግን በተቃራኒው በጉዳት በተለያዩ የጌም ማኔጅመንት ክፍተት በአጨዋወት ሲስተም ያምነውን ያክል አርሴናል ሻርፕ ሳይሆን የተጫዋቾች ጉዳት ተጨምሮበት፣ ነገር ግን ቡድኑ በአጠቃላይ የሚጠቀመው ታክቲክ በተወሰነ መልኩ ሺፍት አድርጎ አርሴናል እንግዲህ አምና በዚህም ወቅት 6-5 በሜዳውም ከሜዳውም ውጭ ተጋጣሚን አሳምኖ ከማሸነፍ በላይ በልዩነት ተከታታይ ጨዋታዎችን በድል የሚወጣበት ወቅት ነበርና በዘንድሮ የውድድር ዓመት ግን እንዲህ አይነት ልዩነት ፈጣሪነት የተጫዋቾች ጉዳት ታክሎበት ግን ብዙም ሳናስተውል ነው የውድድር ዓመቱን እንግዲህ ከመሪው ሊቨርፑል ያለው የነጥብ ልዩነት ይሄ ጨዋታ ሳይደረግ 15 ነጥብ ሰፍቶበት ሁለተኛ ደረጃ መቀመጥ የቻለው። የአርሴናልን ጥንካሬ በተወሰነ መልኩ እንደው ስንመለከት አርሴናል ከቼልሲ ጋር ባደረገው ያለፉት 9 ጨዋታዎች 6ቱን አሸንፏል፣ በ2ቱ አቻ ወጥቷል። አንድ ጊዜ ነው መሸነፍ የቻለው። ነገር ግን ከ2004 እስከ 2020 ድረስ በአጠቃላይ ባደረጉት ሁለቱ ክለቦች የእርስ በርስ ግንኙነት አርሴናል 6 ጊዜ ነው ማሸነፍ የቻለው። ነገር ግን የሚካኤል አርቴታ ከ2020 በኋላ የነበረው ጥንካሬ በሊጉ ፍጹም የተለየ ነው። ቼልሲ ላይ የወሰደው የበላይነት ቼልሲ ያለፉትን ጊዜያት በብዙ ውጣ ውረድ በቡድን ግንባታ ወጥ የሆነ የራሱን መልክ ሳይዝ በተደጋጋሚ በአሰልጣኞች መቀያየር በወጥነት ችግር ውስጥ እያለ አርሴናል ፍጹም የበላይነት ቼልሲ ላይ መውሰድ ችሏል። ይሄ ደግሞ የዛሬውን ጨዋታ በይበልጥ የሁለቱም ፉክክር ተጠባቂ ያደርገዋል። በአጠቃላይ ቼልሲ እንግዲህ በተከታታይ 2 ከሜዳ ውጪ ከአርሴናል ጋር ያደረገውን ጨዋታ በሽንፈት ነው ያጠናቀቀው። ይሄ ደግሞ ለኢንዞ ማሬስካ ወይ አዲስ ታሪክ ለመቀየር ወይም በድጋሚ የሚካኤል አርቴታ ሪከርድ የሚዘልቅበት የለንደን ደርቢ ነው። ቼልሲዎች በአርሴናል 3 ተከታታይ ከሜዳ ውጪ ጨዋታ ሲሸነፉ ከ2001 እስከ 2003 በነበረ የእርስ በርስ ግንኙነት ነው። ነገር ግን ከዛን ጊዜ በኋላ ቼልሲ ያለፉትን 2 ተከታታይ ጨዋታ ከሜዳ ውጪ በአርሴናል ተሸንፈዋል። 3ኛ
በዛሬው ጨዋታ የሚሸነፍ ከሆነ ይሄ ሪከርድ በአርሴናል የበላይነት በድጋሚ በአዲስ መልኩ ይጻፋል ማለት። የሁለቱ የእርስ በርስ ግንኙነት በአብዛኛው በተለይ በቅርብ ዓመት ስንመለከት በግቦች የታጀበ ነው። አርሴናል ከፍተኛ ቁጥር ያለውን ግብ ያስቆጥራል። በስታንፎርድ ብሪጅ ደግሞ ተመጣጣኝ ፉክክር እንመለከታለን። በተለይ በተጠናቀቀው የውድድር ዓመት 2-2 በስታንፎርድ ብሪጅ የተመለከትነው ጨዋታ የሞድሪክ ከኮርና ቦታ ያስቆጠራት ግብ ዴክላን ራይስ የበረኛውን መውጣት ተመልክቶ ከርቀት ያስቆጠራቸው አጋጣሚዎች የማይረሱ ናቸው። ነገር ግን የሁለቱን ክለብ በዛሬው ጨዋታ ተጠባቂ ግምታዊ አስተላለፍን በተለይ ከተጫዋቾች ጉዳት ካላቸው ውስን ስብስብ በመነሳት ሁሉም የየራሱን ግምታዊ አስተላለፍ ያስቀምጣል። ምናልባት ይሄኛው አስተላለፍ ፕሮባቢሊቲውን ከፍ ያደርጋል። ራያ በግብ ጠባቂ በኩል ይቀጥላል። ዊሊያም ሳሊባ እና ጋብሪኤል ማጋሌሽ እንዲሁም ሪካርዶ ካሊፊዮሪ እና ጁሊየን ቲምበርን በሁለቱ ዊንግ ሚካኤል አርቴታ ያሰልፋል ተብሎ ይጠበቃል። ራይስ፣ ፓርቴ እና ኦዲጋርድ የአማካዩን ስፍራ ሲይዙ የፊት መስመር አማራጭ በኩል ምናልባት የጋብሪኤል ማርቲኔሊ 100% ለዚህ ጨዋታ ዝግጁ ይሁን አይሁን የሚለው ጉዳይ እንጂ በሶስቱ ተመራጭ የወቅቱ ሚካኤል አርቴታ የሚያሰልፋቸው ሜሪኖ፣ ኗኔሪ እና ትሮሳርድ ይቀጥላሉ የሚለው ፕሮባቢሊቲ ከፍ ብሏል። ምንም እንኳን ጋብሪኤል ማርቲኔሊ ከቡድኑ ጋር ሙሉ ትሬኒንግ ቢሰራም ሚካኤል አርቴታ ከሃምስትሪንግ ጉዳት ስለመጣ ኃላፊነቱን ወስዶ በቀጥታ ወደ ምርጥ 11ዱ ያካትተዋል ተብሎ አይጠበቅም። ለመጀመሪያ ጊዜ እንግዲህ ቼልሲ ሪስ ጄምስ፣ ዊስሊ ፎፋና፣ ሌቪ ኮልዌል እና ኩኩሬያን በባክፎር በኩል ያሰልፋል ተብሎ ይጠበቃል። እንዲሁም ኤንዞ ፈርናንዴዝ እና ሞሲ ካሴዶ በድጋሚ ሁለቱ ተጫዋቾች በአማካይ ስፍራ ይጣመራሉ። በቀኝ ክንፍ በኩል ሳንቾ፣ በግራ በኩል ክሪስቶፈር ንኩንኩ ከፔድሮ ኔቶ ጀርባ እንግዲህ ኮል ፓልመር ለዛሬው ጨዋታ ይሰለፋል ተብሎ ይጠበቃል። እስቲ የየራሳችሁን ግምት እያስቀመጣችሁ አርሴናል ተጋጣሚውን በማሸነፍ የነጥብ ልዩነቱን በድጋሚ ማጥበብ ይችላል ወይስ ቼልሲ ከተከታታይ ሽንፈቶች በኋላ በኤሚሬትስ ሌላ ድል ሊያስመዘግብ ይችላል ወይ? እንግዲህ እንደምታውቁት ተከታታይ ጨዋታዎችን በኤሚሬትስ ማሸነፍ እየተቸገረ በተደጋጋሚ በተለይ የሚሸነፍበት መንገድ ለቼልሲ ያለፉት ጊዜያት አሳማሚ ነበር። አርሴናል ደግሞ በለንደን ደርቢ በተለይ በለንደን ደርቢ የሚካኤል አርቴታ ሪከርድ ፍጹም የተለየ ነው። ከፍተኛ የሆነ የለንደን ደርቢ ጨዋታን ያሸነፈ በአርሴን ቬንገር ተይዞ የነበረውን ሪከርድ መስበሩ ይታወሳል። ያለፉትን ጊዜያት አብዛኛውን የለንደን ክለብ በማሸነፍ እንግዲህ ሪከርዱን ከፍ አድርጓል። በተለይ ደግሞ የቶፕ 6 ክለቦችን አንደኛ የሚያሸንፍበት መንገድ፣ ሁለተኛ ደግሞ ባለፉት 18 ከቶፕ 6 ክለቦች ጋር ያደረገውን ጨዋታ አንድም አልተሸነፈም። 10ሩን ማሸነፍ ችሏል። በ8ቱ ብቻ አቻ ተለያይቷል። እንዲሁም ከቶፕ 6 ጋር በሚያደርገው ጨዋታ አነስተኛ ግብ የሚያስተናግድ ቡድን ሆኗል። ይሄ ደግሞ የሚካኤል አርቴታን የተለየ ጥንካሬ ከዚህ ጨዋታ በፊት የሚነሳ ነው። በተቃራኒው ደግሞ ቼልሲ ላይ የሚነሳ አንድ ትልቅ ክፍተት አለ። በዘንድሮ የውድድር ዓመት የቼልሲ መውረድ እንደ ምክንያት የሚነሳ ተጋጣሚ ቼልሲ ላይ የሎው ብሎክ ሲስተምን ሲጠቀም በሃይላይን ተጋጣሚን ለማስከፈት ረጅሙን የጨዋታ ክፍለ ጊዜ በተደጋጋሚ ተመሳሳይ አንድ አይነት በሆነ ፖሴሽን እንቅስቃሴ ተጋጣሚን ለማስከፈት ጥረት ያደርጋል። በዚህ በኩል ደግሞ በርካታ ደቂቃዎች በቼልሲ በኩል ይሰፋሉ። ተጋጣሚ ላይ የሚያደርገውን ተደጋጋሚ ጥረት ኢላማውን ባልጠበቁ ሙከራዎች ታጅቦ ቼልሲ ለሽንፈት ሲዳረግ በተደጋጋሚ አይተናል። በተለይ በሁለተኛ ዙር ከጃንዋሪ በኋላ ቼልሲ ባደረጋቸው ጨዋታዎች ፋይናል ሰርድ ላይ እስከ 283 የተሳኩ ፓሶችን ለምሳሌ ከብራይተን ጋር አድርጎ የተሸነፈበት መንገድ የተለያዩ ጨዋታዎችን መመልከት እንችላለን። ፋይናል ሰርድ ከገባ በኋላ ቡድኑ በርካታ ደቂቃዎችን ኳስን እግሩ ውስጥ በማቆየት እድል ለመፍጠር ፔኔትሬት ለማድረግ ብዙም የሚጥር እንቅስቃሴ አያደርግም። እንዲህ አይነት ሲስተም ደግሞ በተሻለ ሁኔታ በሊጉ በተለይ የመከላከል አቅሙን ባሉት አማራጮች በዘንድሮ የውድድር ዓመት ደግሞ በይበልጥ ተጠናክሮ አነስተኛ ግብ ያስተናገደ በርካታ ክሊንሺት መጠበቅ የቻለውን የሚካኤል አርቴታን ጠንካራውን የተከላካይ መስመር ነው።
እንዲሁም ያለ አጥቂ የሚገጥሙት። ይሄ ደግሞ ለኤንዞ ማሬስካ ለዛሬው ጨዋታ የተለየ ጌም ፕላን እንዲያዘጋጁ ምክንያት ይሆናል። የዊሊያም ሳሊባ እና የጋብሪኤል ማጋሌሽ ጥምረት ፍጹም የተቀናጀ አብሮ በጋራ መቆየታቸውን ተከትሎ ጥምረታቸው በአስደናቂ ሁኔታ በሊጉ የዘለቀ ሁለት ግሩም ሴንተር ባኮች ናቸው። ስለዚህ ቼልሲ ያለ አጥቂ በኔቶ በፓልመር በኡንኩንኩ እንዲሁም በሳንቾ ታግዞ ይሄን የተከላካይ ስፍራ እንዴት ያስከፍታል የሚለው ሌላ ትኩረት የሚስብ በጨዋታው የምንመለከተው ጉዳይ ነው። ራሂም ስተርሊንግ እንግዲህ ለአርሴናል ዛሬ አይሰለፍም። ምክንያቱም ደግሞ ስተርሊንግ እንደምታውቁት የቼልሲ ንብረት ነው። ስለዚህ በውሰት ስለተዘዋወረ ለዛሬ ጨዋታ ህጋዊ አይሆንም። አርሴናል በማርቲኔሊ አማራጭ ወደ ዛሬው ጨዋታ ወደ ሜዳ ይገባል ተብሎ ይጠበቃል ማለት ነው። ታዲያ ይሄ ጨዋታ በምን አይነት መልኩ ሊጠናቀቅ ይችላል? የራሳችሁን ሀሳብ አስተያየት እያስቀመጣችሁ ቼልሲ ወይስ አርሴናል በኤሜሬትስ በልዩነት የዛሬውን ጨዋታ ድል ያደርጋሉ? ኤንዞ ማሬስካ በመጀመሪያ የውድድር ዓመታቸው ከአርሴናል ጋር ያላቸውን የእርስ በርስ ግንኙነት ያለ ሽንፈት ያጠናቅቃሉ ወይስ ሚካኤል አርቴታ በድጋሚ በኤሜሬትስ ከ2001 እስከ 2003 የቆየውን የአርሴን ቬንገርን 3 ተከታታይ ከሜዳ ውጪ ቼልሲ ያደረጋቸውን ጨዋታ በሃይብሪ በማሸነፍ ይዘውት የነበረውን ሪከርድ በሚካኤል አርቴታ ይሰበር ይሁን? የእሁዱ ጨዋታ እንግዲህ የሁለቱ ግንኙነት የሚወስነው ይሆናል። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን ሊቨርፑል ከኒውካስል በካራቦ ካፕ ፍጻሜ ምሽት የሚደረገውን ጨዋታ ከዚህ በመቀጠል ይዘላችሁ እንመጣለን። ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። ሰላም ቆዩ።